በደቡብ ምዕራብ ኢትዮጵያ ህዝቦች ክልል ውስጥ የሚገኙ ሸካቾች ከተካኑባቸው የባህል ኪነ ጥበብ ስራዎች መካከል ዩቦ የተሰኘ ዘፈን ተጠቃሽ ነው። ዩቦ በሸካቾች ዘንድ ትልቅ ቦታ የሚሰጠው ባህላዊ የዘፈን አይነት ነው። ተናፍቆ ሚዜም ተወዳጅ ትውፊታዊ የጥበብ ሀብትም ነው። ሸካቾች ሰርግን ጨምሮ በርካታ የደስታ ጊዜያትን በተለያዩ የባህል ዘፈኖች ሲያጅቡ ዩቦን ግን በልዩ ለተመረጠ ጊዜ ብቻ በክብር ያስቀምጡታል እንጂ አያቀላቅሉትም። እርሱም በንጉስ ፊት በአመት አንድ ጊዜ ይዜማል። ይህም ዩቦን ከሌሎች ለየት ያደርገዋል። ምናልባት ጦርነት ቢኖር ሸካቾች ተዋግተው አሸንፈው ሲመለሱ የድል ብስራት ሆኖ ዩቦ ይጨፈራል። በአብዛኛው ግን ከነገስታት በዓላት ጋር ቁርኝት ያለው ነው። ይህም ሸካቾች ለዘፈን ስርዓትና ትርጉም የሚሰጡትን ቦታ የሚያመላክት ነው። ለዩቦ ጭፈራ ስነ ስርዓት በቁጥር 100 የሚሆኑ ሰዎች ይሰለፋሉ። ይህም ዘፈኑን ልዩ የሚያደርግ ሴት ነው። ይህ እንደ መስቀሎፍ ከመስከረም ወር ጋር አብሮ ብቅ የሚለው ዩቦ ሸካቾች ግራ ቀኝ ተሰልፈው ጉልበታቸውን እየሰበሩ ጦር ከትከሻቸው ላይ አድርገው የሚዘፍኑበት ባህላዊ ስነ ስርዓት ነው። የሸካቾች ዘመን መለወጫ ማሽቃሪ ቦሩ ድምቀቱ ዩቦ ነው። በልዩ የባለ አከባበር መርሃ ግብር ላይ ጊዜ ተሰጥቶት ይቀርባል። የታዳሚውን ቀልብ የመሳብ አቅሙ ከሌሎች ዘፈኖች የተለየ ነው። ዩቦ በጥንት ጊዜ ንጉስ ከቦታ ቦታ ሲንቀሳቀስ ከኋላ ፈረስ፣ የዩቦ ዘፋኞች ደግሞ ከፊት ሆነው በሙገሳ ግጥም ዩቦን ነፍስ ዘርተው ያጅቡ እንደነበር ይነገራል። ይህ ባህላዊ የክብር ዘፈን የተመረጡ ትልልቅ ሰዎች ብቻ የሚሳተፉበት ቢሆንም ቀጣዩ ትውልድ እንዲረከበው ለማስቻል አሁን ላይ ልጆች በማሳተፍ ይከናወናል። ዩቦ ላይ የባህላዊ አስተዳደር ስርዓት መሪን አሊያም ንጉስን ማሞገስ፣ ጀግንነትና ይበገሪነትን የሚገልጹ ስንኞች እየተቋጠሩ ይዘፈናል። ለአብነትም ህኖነ ጋቴ ቱቴና የሚል የጥጋብ የሀብት ንጉስኝ ናቸው የሚላቻ ትርጉም ያለው ሲሆን ንጉስን ማሞገስና ማወደስ በእርሳቸው ዘመን የመጡ በጎ ነገሮችን መዘከርና ክብራቸውን ማወደስ የዘፈኑ ግጥም መሰረት ነው። በሌላ በኩል ደግሞ ኦጎ ቤባ የሚል የዩቦ ዘፈንም የሚዘወተር ሲሆን ክብር አይጥፋ የማለት ሐሳብን የያዘ ነው። ክብር በሸካቾች ዘንድ በስራና ስነ ምግባር ይገለጻል። እንደ ዩቦ ያሉ ሀገር በቀል ቱባ ባህላዊ ኪነ ጥበብ ስራዎችና እሳቢዎችን ማጎልበት ቱሪዝምን ለመሳብና ትውልዱ ስርዓት አክባሪ እንዲሆን የሚያደርጉ እሳቢዎችን ይፈጥራል የሚል እምነት አለን። የራሱን ደብቆ እንደሌላው ሆኖ የውጭ ዓለም ኪነ ጥበብ ብቻ የመቃረም አባዜን ፈር ለማስያዝ ባህላዊ የዘፈንና የጭፈራ ሀብቶቻችንን በተገቢው መንገድ ከዘመኑ ጋር አስማምቶ ማልማት እንደሚገባም ለመጠቆም እንወዳለን።